ትራምፕ የኢራን መንፈሳዊ መሪ እንደሆን ተጠይቄ ነበር ስለማለታቸው፣ ሩሲያ ለኢራን የድሮን ቴክኖሎጂ አቅርባለች መባሉን ስለማስተባበሏ፣ የኡጋንዳው ባለስልጣን በኢራን ላይ ስለመዛታቸው፣ በፈረንሳይ በሚካሄደው ጉባኤ እንዳልሳተፍ ተከልክያለሁ ስትል ደቡብ አፍሪካ ስለመግለጿ፣ በጀልባ መስጠም አደጋ ሰዎች ስለመሞታቸው፣ ኬንያ የኒውክሌር ኃይል ማመንጫ መገንባት ስለመጀመሯ፣ ውጊያው ጭንቀት እንደፈጠረባቸው በቀጠናው ሀገራት የሚኖሩ ኢትዮጵያውያን ስለማስታወቃቸው፣ በፍትህ ሚኒስቴር የሰበር ሰሚ ዳኞችን ፊርማ አስመስሎ የፈረመው በህግ ቁጥጥር ስር ስለመዋሉ። ሰላም ጤና ይስጥልን። ከብርሃን ቲቪ እነዚህን ዜናዎችን እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። አብራችሁን ቆዩ። ፕሬዚደንት ትራምፕ የኢራን መንፈሳዊ መሪ እንደሆን ተጠይቄ ነበር ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራን ባለስልጣናት የአገሪቱ መንፈሳዊ መሪ እንደሆን ጠይቀውኛል፣ እኔ ግን ስለ ጥያቄው አመስግኜ ስልጣኑን እንደማልፈልግ አሳውቄያለሁ ብለዋል። ፕሬዚደንት ትራምፕ የኢራን መሪዎች ከአሜሪካ ጋር ስምምነት ለማድረግ ቢፈልጉም የገዛ ህዝባቸውንና የአሜሪካንን ጥቃት በመፍራት በይፋ ለመናገር ተቸግረዋል ቢሉም፣ ይሁን እንጂ የኢራን ባለስልጣናት በበኩላቸው ከዋሽንግቶን ጋር ድርድር እያደረግን አይደለም በማለት በተደጋጋሚ ማስተባበላቸው ይታወሳል። ይህ በእንዲህ እንዳለ አሜሪካ ወደ መካከለኛው ምስራቅ ተጨማሪ ወታደሮችን ለመላክ እያሰበች እንደሆነ በትራምፕ አስተዳደር ውስጥም በጉዳዩ ላይ ከፍተኛ ክርክር መፈጠሩ እየተነገረ ነው። ሩሲያ ለኢራን የድሮን ቴክኖሎጂ አቅርባለች መባሉን አስተባብላለች። ሩሲያ ለኢራን ስታደርሰው የነበረውን የድሮን ልታጠናቀቅ ተቃርባለች ሲል ፋይናንሻል ታይምስ ያወጣውን ዘገባ ክሬምሊን ውሸት ሲል አጣጥሎታል። የእንግሊዙ ጋዜጣ የምዕራባውያን የስለላ መረጃ ደርሶናል ያሉ ሁለት ስማቸው ያልተጠቀሰ ባለስልጣናትን ዋቢ በማድረግ ባሰራጨው ዘገባ የጭነት ሂደቱ በመጋቢት ወር 2018 መጀመሪያ ላይ እንደተጀመረና በወሩ መጨረሻ ይጠናቀቃል ተብሎ እንደሚጠበቅ አስነብቧል። ይሁን እንጂ ወደ ኢራን እየተሸጋገሩ ያሉት የድሮን አይነቶች ምን እንደሆኑ በዘገባው አላመለከተም። ዘገባው የወጣው በሞስኮና በቴህራን መካከል ያለው ወታደራዊ ትብብር እያደገ መምጣቱን ተከትሎ ዓለም አቀፍ ትኩረትን በሳበበት ወቅት ላይ መሆኑ ተነግሯል። በዚህ ወር መጀመሪያ ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ለማጥቃት በሩሲያ የተሰሩ ሻሄድ ድሮኖችን መጠቀሟ 100% እውነት ነው ሲሉ ተናግረው ነበር። ይህም በሁለቱ ሀገራት መካከል የነበረውን የድሮን ቴክኖሎጂ ልውውጥ አቅጣጫ መቀየሩን የሚያመላክት እንደሆነ ተዘግቧል። እንደ አትላንቲክ ካውንስል የጥናት ተቋም ገለጻ ከሆነ ሩሲያና ኢራን ከ2014 ጀምሮ የድሮን ቴክኖሎጂን የማምረትና ጥበባትን የመለዋወጥ ጊዜ እንዳሳለፉ ተነግሯል። ሩሲያ በመጀመሪያ በኢራን የበለጸገውን የሻሄድ ድሮን የራሷን ስሪት ማምረት መጀመሯ ይታወቃል። ባለፈው ሳምንት ዎል ስትሪት ጆርናል ሩሲያ ለኢራን የሳተላይት ምስሎችና የላቀ የድሮን ቴክኖሎጂን እያቀረበች እንደሆነ ዘግቦ እንደነበር ይታወሳል። የኡጋንዳው ባለስልጣን በኢራን ላይ ዛቻ ማሰንዘራቸው ተሰምቷል። እስራኤል በኢራን ጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንደሚከፍቱ የኡጋንዳ ጦር ጠቅላይ አዛዥና የአገሪቱ ፕሬዝዳንት ዮዌሪ ሙሴቬኒ ልጅ ሌፍተናንት ጀነራል ሙሂዚ ኬይኑርጋባ አስታውቀዋል። አዛዡ በኤክስ ገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን። ዓለም በዚህ ጦርነት ታክቷል። ነገር ግን እስራኤልን ስለማጥፋት ወይም ስለማሸነፍ የሚነሳ ማንኛውንም ሀሳብ እኛን ወደ ጦርነት ያስገባናል፣ በእስራኤል ጎን ተሰልፈናል በማለት ጠንካራ አቋማቸውን አንጸባርቀዋል። ይህ የጦር አዛዡ አነጋጋሪ መግለጫ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቅ ወንድም ለሆነውና እንደ አውሮፓውያን አቆጣጠር በ1976 በኢንቴቤ ኡጋንዳ ታጋቾችን የማስለቀቅ ኦፕሬሽን ላይ የተገደለው ዮኒ ኔታንያሁ ኡጋንዳ ሐውልት እንደምታቆም ኬይኑርጋባ ባለፈው ወር ይፋ ማድረጋቸውን ተከትሎ ነው። የዚህ ክስተት የሚያሳየው የመካከለኛው ምስራቅ ጦርነት የፖለቲካ ማዕበል ከአረብ ሀገራት አልፎ በአፍሪካ ቀንድና በምስራቅ አፍሪካ የጂኦፖለቲካ ሚዛን ላይ የጎላ ሚና እየተጫወተ መምጣቱን እንደሆነ ተሰምቷል። በፈረንሳይ በሚካሄደው ጉባኤ እንዳትሳተፍ መከልከሏን ደቡብ አፍሪካ ገልጻለች። በግንቦት ወር 2018 በፈረንሳይ ኤቪያን ከተማ በሚካሄደው የቡድን 7 አባል ሀገራት ጉባኤ ላይ የደቡብ አፍሪካው ፕሬዝዳንት እንዳይሳተፉ አሜሪካ በፈረንሳይ ላይ ጫና ማሳደሯን የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ጽህፈት ቤት ገልጿል። ውሳኔው በአሜሪካና በደቡብ አፍሪካ ሀገራት መካከል የዘለቀውና እየተሻከረ የመጣው የግንኙነትን ውጤት ማሳያ ነው ተብሏል። ለግንኙነቱ መበላሸት ደቡብ አፍሪካ በአሜሪካ ወዳጅ በሆነችው
እስራኤል ላይ የመሰረተችው የዘር ማጥፋት ክስና ፕሬዝዳንት ዶናልድ ትራምፕ ነጭ ደቡብ አፍሪካውያን ወይም ደግሞ አፍሪካነርስ እየተሰደዱ ነው በማለት የሚያቀርቡት አወዛጋቢ መከራከሪያ ዋነኛ ምክንያቶች ናቸው ተብሏል። የፕሬዝዳንቱ ቃል አቀባይ ቪንሰንት ማግዌኒያ ለኤኤፍፒ እንደተናገሩት በተደረገው ተከታታይ ጫና ሳቢያ ፈረንሳይ ለደቡብ አፍሪካ ያቀረበችውን የጂ7 ጉባኤ ግብዣ ለመሰረዝ ተገዳለች። ደቡብ አፍሪካ ከተጋበዘች አሜሪካውያን ጉባኤውን እንደሚያቋርጡ ማስፈራሪያ ሰጥተዋል የሚል መረጃ ደርሶናል ሲሉም አክለዋል። ስለዚህ ደቡብ አፍሪካ በዚህ የጂ7 ስብሰባ ላይ አትሳተፍም ሲሉ ማረጋገጣቸውን የተነገረው ፕሬዝዳንት ትራምፕ ከደቡብ አፍሪካ መንግስት ጋር በተደጋጋሚ የቃላት ጦርነት ውስጥ የገቡ ሲሆን በአገሪቱ የውጭ ምርቶች ላይ ከፍተኛ የታሪፍ ቀረጥ ጭማሪ በማድረጋቸው ፕሬዝዳንት ራማፎሳንም በኦቫል ጽህፈት ቤታቸው ውስጥ በነጮች ላይ የዘር ማጥፋት እየፈጸመ ነው በሚል መረጃ በሌለው ክስ መውቀሳቸውና ባለፈው ጥቅምት 2017 በጆሃንስበርግ በተካሄደው የቡድን 20 ጉባኤ ላይ አቋርጠው መውጣታቸው ይታወሳል። በጀልባ መስጠም አደጋ ሰዎች መሞታቸው ተነግሯል። በጅቡቲ የባህር ጠረፍ አንድ የስደተኞች ጀልባ በመስጠሙ 9 ሰዎች ሲሞቱ 45ቱ እስካሁን ደብዛቸው እንዳልተገኘ የተባበሩት መንግስታት ድርጅት አስታውቋል። ሱዳን ውስጥ በተፈጸሙ 2 የድሮን ጥቃቶች ቢያንስ 28 ሰዎች መገደላቸውም ተነግሯል። በፈረንሳይ ዜና አገልግሎት ዘገባ መሰረት የድሮን ጥቃቶቹ የተፈጸሙት በዳርፉር በሚገኝ አንድ ገበያና ካርዶፋን ውስጥ በሚገኝ አንድ መንገድ ላይ ነው። ኬንያ የኒውክሌር ኃይል ማመንጫ መገንባት መጀመሯ ተሰምቷል። ኬንያ የኢነርጂ ዘርፏን በማዘመን በቀጠናው ቀዳሚ የኢንዱስትሪ ማዕከል ለመሆን የምታደርገውን ጥረት የሚያፋጥን ታሪካዊ ውሳኔ ፕሬዝዳንት ዊሊያም ሩቶ ይፋ ማድረጋቸው ተሰምቷል። በናይሮቢ ዓለም አቀፍ የኮንፈረንስ ማዕከል በተካሄደው ዓለም አቀፍ የኒውክሌር ኤነርጂ ኮንፈረንስ ላይ ፕሬዝዳንቱ እንደገለጹት አገሪቱ የመጀመሪያውን የኒውክሌር ኃይል ማመንጫ ጣቢያ በሲያያ ካውንቲ በ2027 መገንባት ትጀምራለች። ይህ 2000 ሜጋዋት የማመንጨት አቅም የሚኖረው ግዙፍ ፕሮጀክት በ2034 ስራ ይጀምራል ተብሎ የሚጠበቅ ሲሆን የኬንያን የኤሌክትሪክ ኃይል አቅርቦት አሁን ካለበት 3300 ሜጋዋት በሚቀጥሉት ጥቂት ዓመታት ውስጥ ወደ 10000 ሜጋዋት ለማሳደግ ለተያዘው ስትራቴጂካዊ እቅድ መሳካት ወሳኝ ሚና ይጫወታል ተብሏል። ውጊያው ጭንቀት እንደፈጠረባቸው በቀጠናው ሀገራት የሚኖሩ ኢትዮጵያውያን ማስታወቃቸው ተሰምቷል። አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩ 27ኛ ቀናቸውን በያዙበት በዚህ ወቅት ጦርነቱ ብርቱ ውድመትን አስከትሏል። ኢራን ከእስራኤል ባለፈ የአሜሪካና እስራኤል አጋር ወደሆኑ የገልፍ ሀገራት ጭምር ሚሳኤሎችን በመተኮስ በልዩ ልዩ መሰረተ ልማቶች ላይ ጉዳት ማድረሷም ተነግሯል። የዓለም ዋነኛ ሸቀጥ የሆነው ነዳጅ የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት ከፍተኛ የገበያ መናጋትም አስከትሏል። በእነዚህ የገልፍ አገራት ደግሞ በርካታ ኢትዮጵያውያን ለስራ ይጓዛሉ። በተለይም በቤት ሰራተኝነት የሚያገለግሉት ኢትዮጵያውያኑ በእነዚህ አገራት እንዴት እየኖሩ ይሆን በሚል ከኩዌት፣ ካታርና የተባበሩት አረብ ኤምሬቶች ሰዎችን ያነጋገረው ዶይቼ ቬለ ዘገባውን አስነብበዋል። በመካከለኛው ምስራቅ በተለይም እንደ ሊባኖስ፣ ኩዌትና ካታር ባሉ የባህረ ሰላጤው ሀገራት የሚሰሩ ኢትዮጵያውያን የቤት ሰራተኞች በመካከለኛው ምስራቅ ቀውስ ምክንያት አሳሳቢ ሁኔታ እንደገጠማቸው ተናግረዋል። በቀጠናው የሚገኙ የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች በየአገራቱ የሚሰጡ ጥብቅ የጦርነት ጊዜ መመሪያዎችን እንዲከታተሉ አሳስበዋል። በግጭቱ ምክንያት ወደ ፈለጉት ቦታ መመለሻ አማራጭ ያጡማሉ። ከተነጋገሩት ሰዎች መካከል በኩዌት የምትኖረው ሴት ሰዎች ጭንቀት ላይ መሆናቸውን መናገሯ ተሰምቷል። መጀመሪያ ላይ ብዙ ሰው ተጨናንቆ ውጥረት ላይ ነበር። አሁን እየለመድ ነው መጣን፣ እንወጣለን፣ እንገዛለን፣ እንገባለን። አብዛኛው ሌሊት ነው ፍንዳታዎች የሚከሰቱት ማለቷን ዶይቼ ቬለ አስነብበዋል። የኢትዮጵያ አየር መንገድ በሳዑዲ አረቢያ በኩል ወደ አዲስ አበባ በረራ መጀመሩን ማስታወቁን ያወሳው ዘገባው የተባበሩት አረብ ኤምሬቶች ብዙ ኢትዮጵያውያን የሚኖሩ የሚሰሩባት እንደሆነችም አመልክቷል። በዚህ በንግድ ስራ ላይ የተሰማራው ኢትዮጵያዊ ገብቶ መውጣት ቢኖርም ስጋቱ እንዳለ ግን ማሳወቁን አስነብቧል። ወደ መጠለያ መግባት እንዳለብን ይነገረናል ያለው ይሄው ለዶይቼ ቬለ ድምጹን የሰጠ አስተያየት ሰጪ ከእንደገና ሰላም ሲሆን ደግሞ ተነስተን እንወጣና ስራችንን እንሰራለን። በእንደዚህ አይነት ጊዜያቶች ውስጥ የተረጋጋ ስሜት አይኖርም ማለታቸው ተሰምቷል። ካታር ሌላኛዋ የኢራን ሚሳኤል የተተኮሰባት አገር ናት። በዚያ የሚኖሩ አንዲት ሴት ደግሞ ችግሩ ለጥቂት ቀናት እንደዘለቀ አውስተው አሁን መደበኛ የስራ እንቅስቃሴ መጀመሩን ተናግረዋል። 1-2 ቀን ስራ ተዘጋ። ከዚያ በኋላ መግባት የሚችለው እንዲገባ ያላስፈለግነው ከቤት እንድንሰራ ተደረገ እንጂ 2 ቀን ስራ ተቋርጦ ነበር ብለዋል። ይህንንም ከዚያ በኋላ መልእክት ሲደርሰው ውጭ ያለው ሰው ወደ ውስጥ ይገባል። ከዚያ ተመልሶ መልእክት ሲደርስ እንወጣለን ማለታቸውን ዶይቼ ቬለ አስነብቧል።
የዳኞችን ፊርማ አስመስሎ የፈረመው በቁጥጥር ስር መዋሉ ተነግሯል። በፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ የሰበር ሰሚ ዳኞችን ፊርማ አስመስሎ በመፈረምና ሐሰተኛ ውሳኔ በማዘጋጀት ወንጀል የተጠረጠረው የሕግ ባለሙያ ላይ ክስ መመስረቱ ተሰምቷል። አቃቤ ሕጉ በሙስና ወንጀል በተጠረጠሩት የሕግ ባለሙያ ወይም ጠበቃ በሆኑት ዮናስ ደርብ አባተና አስናቀች አጎስ ገብረ ሕይወት በተባሉ ግለሰብ ላይ ክሱን መመስረቱ ተሰምቷል። አቃቤ ሕግ እነዚህ ተጠርጣሪዎች ላይ የወንጀል ሕግ አንቀጽ 32 ንዑስ ቁጥር 1 እና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 2007 አንቀጽ 23 ንዑስ ቁጥር 3 ስር የተደነገገውን ድንጋጌ ተላልፈዋል የሚል ክስ አቅርቧል። በዝርዝር ክስ ላይ እንደተመላከተው ተከሳሾቹ የሌላውን ሰው መብት ወይም ጥቅም ለመጉዳት ወይም ለራሳቸው ተገቢ ያልሆነ ጥቅም ለማግኘት በማሰብ ሁለተኛ ተከሳሽ ከሌላ ግለሰብ ጋር ለነበራቸው የ84 ሚሊዮን ብር የቡና እርሻ ክርክር ጉዳዩ በጠቅላይ ፍርድ ቤት ሰበር ሰሚ ችሎት ንብረቱን ሁለተኛ ተከሳሽ ለተከራካሪ ግለሰብ እንድታስረክብ የሚል ውሳኔ ተወስኖ ነበር። ይሁንና በዚህ መልክ ፍርድ ቤቱ ውሳኔ የሰጠበትን ጉዳይ በመቀየር የህግ ባለሙያ ጠበቃ የሆነው አንደኛው ተጠርጣሪ በመስከረም 22 ቀን 2018 በ7 ዳኞች የተፈረመበት የሚመስል ሐሰተኛ ውሳኔ ማለትም ክርክር የተነሳበትን የቡና እርሻ ተከራካሪ ግለሰቡ ለሁለተኛው ተከሳሽ አስረክበው የመጨረሻ ውሳኔ እንዲጠባበቁ የሚልና የስር ፍርድ ቤቶችም ይህንኑ ተከታትለው እንዲያስፈጽሙ የሚል ከጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንደተሰጠ በማስመሰል የመዝገብ ቁጥር በመጥቀስ ሐሰተኛ የፍርድ ቤት ውሳኔ ለሁለተኛ ተከሳሽ መስጠቱን አቃቤ ሕግ በክሱ ዝርዝር ላይ አቅርቧል። በዚህ መልኩ ሁለተኛ ተከሳሽ ሐሰተኛ ውሳኔውን ከአንደኛ ተከሳሽ ከተቀበሉ በኋላ የመዝገብ ቁጥር የተጠቀሰበት አቤቱታ በሌላ ግለሰብ እንዲዘጋጅ በማድረግ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ፍትሐ ብሔር ከውል ውጭና ልዩ ልዩ ባለ 3 ዳኞች ችሎት እንዲሁም ለንግድና ኢንቨስትመንት ችሎት እንዲቀርብ የተደረገ መሆኑን አቃቤ ሕግ በክሱ ዝርዝር ላይ ጠቅሷል። በመጨረሻም ሁለተኛ ተከሳሽ ሐሰተኛ ውሳኔዎች አባሪ የተደረጉ መሆኑን የሚገልጽ ሐሰተኛ መሸኛ ደብዳቤን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የንግድና ኢንቨስትመንት ቢሮ በጥቅምት 21 ቀን 2018 በማቅረብ የተገለገሉ መሆናቸውንና በአጠቃላይ ተጠርጣሪዎቹ የተሳትፎ ደረጃቸውን ጠቅሶ አቃቤ ሕጉ በዋና ወንጀል አድራጊነት በፈጸሙት በሐሰተኛ ሰነድ መገልገል የሙስና ወንጀል ክስ አቅርቦባቸዋል። በዚህ መልኩ በተከሳሾች ላይ የቀረበው የክስ መዝገብ የተመላከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 6ኛ ሙስና ጉዳዮች ወንጀል ችሎት መዝገቡን ለመጋቢት 30 ቀን 2018 ተለዋጭ ቀጠሮ እንደሰጠበት ተሰምቷል። በመጨረሻም በሁለተኛው የኢጣሊያ ወረራ ዘመን ለሀገራችን ኢትዮጵያ ነጻነት መከበር ከዘመቱ ጀግኖች አርበኞች አንዱ የነበሩት 50 አለቃ ንጋቱ ተክለ ሃይማኖት በተወለዱ በ108 ዓመታቸው ሕይወታቸው ማለፉ ተሰምቷል። መስከረም 1 ቀን 1910 በተጉለትና ቡልጋ አውራጃ ዶዶታ ስላሴ በተባለ ቦታ ከአባታቸው ከአቶ ተክለ ሃይማኖት ወልደሃና እና ከእናታቸው ከወይዘሮ አስካለ ወሮታ የተወለዱት 50 አለቃ ንጋቱ ገና በ18 ዓመታቸው በ1928 የኢጣሊያ ፋሽስት ሰራዊት ኢትዮጵያን መውረሩ ሲሰማ በያኔው የቡልጋ ደጃዝማች ከበደ የሚመራው ሰራዊት ውስጥ ዘምተዋል። በዚህም በሸንኮራ ቀበሌ ዶዶታ ስላሴ በከሰም እንዲሁም በደጋው ክፍል ከወራሪው ፋሽስት ኢጣሊያ ጋር በመዋጋት ጠላት ላይ ለተገኘው ድል ከፍ ያለ ጀብድ የፈጸሙት እኚህ ታላቅ አርበኛ ከጠላት መባረር በኋላ የተለያዩ ሜዳሊያዎችን ተሸልመዋል። ከነዚህ መካከል ባለ 5 ዘንባባ የአርበኝነት ሜዳሊያ፣ የድል ኮከብ ሜዳሊያ፣ የ5 ዓመት አገልግሎት የብር ሜዳሊያ እንዲሁም የረዥም ዘመን አገልግሎት የወርቅ ሜዳሊያ ከቀዳማዊ ኃይለ ሥላሴ እጅ ተቀብለዋል። ከዚያም በመቀጠል በጊዜው የፖሊስ ሰራዊት ውስጥ ተቀጥረው በ10 አለቃ ማዕረግ ለ4 ዓመታት በሸዋ ክፍለ አገር ለ3 ዓመታት ካገለገሉ በኋላ ከ1951 ጀምሮ ደግሞ ማዕረጋቸው ወደ 50 አለቃ ማዕረግ ከፍ ብሎ በትራፊክ ፖሊስነት በዋናው መስሪያ ቤት በታማኝነት ሲያገለግሉ መቆየታቸው ከህይወት ታሪካቸው ተመላክቷል። በጡረታ ከተገለሉ በኋላ በተለያዩ የማህበራዊ አገልግሎት በመስጠት ይታወቁ የነበሩት 50 አለቃ በተለይም በሚኖሩበት አካባቢ ያለውን የመንገድ እጦት በመገንዘብ የአካባቢውን ህብረተሰብ በማስተባበር የውስጥ ለውስጥ መንገድ ማሰራታቸው፣ በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የታላቁ ሰንበቴ ሙሴ በመሆን ማገልገላቸው ይወሳላቸዋል። ከምንም በላይ የሰውን ጥቃት የማይሹ ቆራጥና ልበ ሙሉ፣ ለተቸገሩ ደራሽ፣ ለተጣሉ አስታራቂ፣ ለሰላም ጊዜም ሽማግሌ እንደነበሩ የሚነገርላቸው 50 አለቃ ንጋቱ ከህግ ባለቤታቸው ከወይዘሮ ወሰኒ አምባምቹ ጋር የመሰረቱት ትዳር 7 ልጆች፣ 26 የልጅ ልጆችና 25 የልጅ ልጆች በማፍራት 4 ትውልድ አድርሰዋል። ዕለተ ሐሙስ መጋቢት 17 ቀን 2018 በተወለዱ በ108 ዓመታቸው ሕይወታቸው ያለፈው 50 አለቃ ንጋቱ ተክለ ሃይማኖት የቀብር ስነ ስርዓታቸው አርብ መጋቢት 18 ቀን 2018 በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ተፈጽሟል። በአንጋፋው አርበኛ ህልፈት የተሰማንን ሐዘን እየገለጽን ለቤተሰቦቻቸውና ለጎረቤቶቻቸው ሁሉ መጽናናትን እንመኛለን።
ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!